ሁለት ዓመት ሙሉ ስታሰቃያት የነበረችው ሴት ሁለት ዓመት ሙሉ ስታባልጋት የነበረችው ሴት እንደው አባብዬ ተረዱኝ ቢቸግረኝ ነው አባብዬ አይው ልታስቀስፈኛለህ ቢቸግረኝ ታስቀስፈኛለህ ለከረባዬ ታስቀስፈኛለህ እገላለሁ ናውጣ እንደው አስገድላ የምን መውጣት ናውጣ እስካሁን የተለማመጥኩት ከረባዬ ያዘው ከረባዬ ገለው ሰላም ቤተሰቦቻችን እንዴት ናችሁ እንደምን ቆያችሁኝ እኔ ቢኒያም ነኝ ዛሬ ደግሞ ከአንድ እህታችን ጋር መተናል ያው እንደተለመደው ቪዲዮን ሰብስክራይብ እንዲሁ የሚጠቅማችኋል እናንተ አሪፍ ነው የምትሉትን ኮሜንት እየሰጣችሁን ፕሮግራማችንን እንቀጥላለን ያው እንግዲህ ዛሬ ደግሞ ከአንድ እህታችን ጋር ተገኝተናል እህታችን የቤቷን የጓዳዋን የውስጧን እንድትነግረን አንዳንድ ነገሮችን ደግሞ በስልክ አውርተን ያው ሙሉን ነገር ማወቅ ስላለብን እዚህ ቤቷ ድረስ መተን ተገኝተናል ያው አንዳንድ ነገሮችን በሰፊ ትነግረናለች ስላጋጠማትም ነገር ሁሉንም ነገር በአካል ተገንቶ ማዳመጡ ይበጃል ይጠቅማል ብለን እዚህ ተገንተናልና ከእህታችን ጋር እሷ ደግሞ ሙሉ መረጃውን ትሰጠናለች ወደ እህታችን ሰላም እህታችን እንደምን አለሽ ሰላም ነው እግዚአብሔር ይመስገን አለ ያው አንዳንድ ነገሮችን በስልክ አውርተናል ሙሉም ባይሆን እና ደግሞ ሊጠቅመን ይችላል በማለት እዚህ ቤት ድረስ መተናል ያው አንቺ ጋር ሙሉ መረጃ ማወቅ ስላለብን ማለት በስልክ የነገርሽኝም ነገር አለ እሱንም ጨምሮ ሙሉ ነገር ደግሞ ያው በአካል ተገናኝቶ ማውራቱ ጠቃሚ ነው ብለን ስለምናስብ እዚህ ተገንተናልና በመጀመሪያ ስምሽም አለበል እኔ ሳራ እሺ ሳራ አንዳንድ ነገሮችን አጫውተሽኛል እስኪ ምንድን ነበር የተፈጠረው እንዴት ነበር የሆነው እስኪ ሙሉን ነገሩን ደግሞ ለኔ እንደተመልካቾቻችንም እስኪ በደንብ አስረጅኝ እሺ አመሰግናለሁ እኔ መቼም ኢትዮጵያችሁ ተከታትዬ ነው ለኔ ከኔ ሰው እንዲማር እንደምታየኝ አልነበርኩም እውነት ልጅ የለኝ ምን የለኝ አንድ ፈሪ ልጅ ነበርኩኝ እንደዚህ ጉስቁልቁል ያልኩት አሁንና በቃ እስኪ ሰው ይማር ብዬ ቤት ቁጭ ስላውነ ቤት ስውል በቃ እንደ ኃጢያት እውነት ኃጢያት በለው በቃ ኃጢያት እና እስቲ ቆይ ልንገራቸው ለነሱም ልጥራና ሰው ይማርበት ሰው እስከመቼ ተታሉ ሰው እስከመቼ ህይወቱን አጥቶ ራሱን መስዋዕት አድርጎ ብዬ ነው የጠራዋችሁ አይቼው ነው እከታተላለሁ ሚዲያችሁንና መሰለያው ነገር ያለው አይ በቃ ሰው ይማር ገባ ሰው ብዙ ነገር አሁን የሚታይበት ዘመን ነው አሁን ገባ እንደዚህ አሁን ሰው ለስራ በሚሮጥበት ሰዓት ላይ አንዳንድ ሰው ደግሞ አንድ ነገርን ፈልጎ ጊዜውን ህይወቱን ብዙ ነገሩን መስዋዕት ማድረግ የለበትም ገባ በሰው ተገፍቶ እኔ በአንድ ሰው ነው ሁሉ ነገር የደረሰብኝ ገባ እኛም አላማችን አሁን እሱ ነው እንደናንተ አይነት ሰዎች ወደኛ ለጥቆማ ሲመጡ እኛ ለፍተን እንትን ብለን ብዙ ነገሮችን አድርገን ወንጀሎችን ተጋላጭ የምናደርገው ማህበረሰባችን እንዲጠቀም ልክ ነው እንዲሁም ደግሞ የሚታለሉ ሰዎች እናንተስ እየቀረባችሁ ደግሞ ትምህርቱን እንድትሰጡ ነው ይሁሉ ነገር የሚሆነው ልክ ነው መበረታታት ያለበት ነገር ነው አንቺ የሚያደርገው እዚህ ጋር በጣም ምክንያቱም እኔ አሁን ባስተምር ከዚህ ከግቢ ያለፈ ሰው ላላልናገር እችላለሁ ገባ እሱንም ደግሞ በቃ ያው ወይ ቀልድ ወይ ማሾፍ ስለሚመስልባቸው ለሁሉም ሰው ላተናገር ይችላል ግን እንዲ ሚዲያ ላይ ሲሆን የሚማር ሰው ይማርበታል ገባ ለዛ ብዬ ነው እኔም ቆይ እስከመቼ ራሴን ደብቄ ዝም ብዬ ያንዴ የሆነ ሆኗል ገባ በቃ ያንዴ አልፏል ግን እንደዚሁ ደግሞ ምክንያቱም ይሄ ሴት ላይ ብቻ ያተኮረ ነገር ሴትን ያጠቃ ስለሆነ ይማሩቶቼ እንደኔ ነው ምክንያቱም እኔም ሴት ሆኜ ሴት ጓደኛዬን አማክሬ ነው እዚህ ሁሉ ነገር ውስጥ የገባሁት ገባ በሴትነቴ ስለዚህ ምክንያቱም ሴቱኛ ይሄን ነገር ለወንድ አንነግረውም መቼም ለሴት ጓደኛዬ ነው እና ምን ተፈጠረ መሰለ ጓደኛ አለችኝ በጣም ብዙ አመት ረጅም አመት እና በቃ እኔ ትዳር አለኝ እስካሁን አግብቻለሁ ግን ልጅ የለኝም በትዳር እየኖርኩ ነው ምንም የጎደለብኝ ነገር የለም ምንም እና በቃ ያው ሴት ስትሆን አብረህ ስታወራ ምን ስትል ላይፍ እየጨመረ አመት ከአመታት ሲጨምር ልጅ ያው ትመኛለህ እና እኔ ማለት በዚህ ደረጃ እግዚአብሔር ያያረግልኝ ምናም ብዬ ሳይሆን ፈጣሪን ጠይቅ ነበር አቤቴ ማርያምን ጠይቅ ነበር በቃ በጊዜው እኔ በፈለኩ ጊዜ አልሆነም እና ሰው ነኝ እንትን አልኩኝ በቃ ተታለልኩ ገባ ለሷ ስነግራት እንዴ ምን ሆነሽ ነው አንቺ አንድ አዋቂ አሉኮ ለሳቸው ብትነግሪኮ ቶሎ ትወልጃለሽ አረቴ እንዴ እንደውሳቸው ከፈጣሪ በልጠው ምናምን ስላት እንዴ ምን ሆነሽ ነው ስንቱን ሰው እኮ ያስወለዱ ነው የወሳቸው እዛ ቤት ሄዶ ያልወለደ ሰው የለም አለችኝ አረቴ አለች አዎ ከዛ በቃ ይሄን ያወራችኝ ቃ ምን ብዬ ልንገር ቤት መጥቼ ራሱን ቀልፍ የለኝም በቃ ምንድን ማድረግ ይችላልኝ ልሂድ ልቅር እውነት ነው ሂጄ ሊየው
በቃ ሰው ነህ ትጓጓለህ። ከዛ እሺ ብዬ ተነስቼ ከሷ ጋር መች ነው ስላት ኧረ እንደዚህ ዝም ብሎ ተነስቶ መሄድ የለም እኮ ምን ሆንሽ አለችኝ። እንዴ እና ታዲያ ምን ላድርግ አንቺ አላላልሽኝም እንዴ ስላት ቀን አለ እኔ እነግርሻለሁ አንቺ ተስከነሳተሽ ብቻ ጠብቂኝ አለችኝ። እሺ ብዬ ከዛ በይ እንሂድ ብላ አንድ ቀን እሺ ብለን ተያይዘን ሄድን። ከዛ በኋላ አለ ልጅም አለ ቤታቸው በቃ ቡናው ሲኒ ሁሉ ነገር ፏ ብሏል። በር ላይም ሰው አለ ተጠይቆ ነው የምንገባው። ገባሁኝ። ከዛ በኋላ በጎንበስ ያለችኝ እሺ አልኩኝ። እኔ መጀመሪያ እንደዚህ አይነት ነገር አላውቅም። ጎንበስ አልኩኝ። ጸልይ ይሄንን ነገር ታውቀው ነበረ ማለት ነው በደንብ። እኔ እኮ ልጅ ያገኙት እሳ ነው የምትለኝ እሷ። ገባ አንደኛም እኮ በደንብ ያሳመነችብኝ መንገድ ይሄ ነው። እኔ እኮ እሳቸው ጋር ሂጄ ነው ስላናገርኩሽ ነው ከአንቺ ምጣ ብዬ ነው እንጂ እኔ ህይወቴን እንደ ትዳሬን ከያዝኩኝ ወደ ወለድኩትኝ እሳቸው ጋር ሂጄ ጸልዬ ለምኜ ነው። መጀመሪያ መውለድ አትችልም ነበረ እሷ የላትም ነበረ። እሷም እኔም እኩል ነው በትዳራችን ግን በቃ እኔም ያው በትዕግስት እየጠበቅኩ ነበር። እሷም ስትወልድ ያው ዝም ብላ የወለደች ነው የመሰለኝ። አሁን እሷ የምትለኝ እዛ ሂጄ ነው እኔ አልተናገርኩም እንጂ ሄጄ እሳቸው ጋር ለምኜ ሰግጄ ጸልዬ በጽናት ታግሼ ነው። ስለዚህ አንቺም ትንሽ ጊዜ ነው ችግር የለውም ታየዋለሽ አለች። እሷ አሁን ልክ እንዳንቺ መውለድ አልችልም ምናምን የሚል ወሬ ታወራሽ ነበረ? አዎ ትነግረኝ ነበረ እንደዚህ ትል ነበረ። ከዛ በኋላ ስትወልድ ያወለደች ነው የምትለው። አንተ ሌላ ነገር የማታውቅሰው ከሆንክ እኮ አታውቅም። እስካላማከረች እሷ ደብቃ ነበር። ያው የኔ ሲቢስ በጣም እንትን ሲልብኝ ጊዜ እኔም ከሱ ጋር በቃ እንደምታየው ቤቱ ተሟልቶ ቁጭ ተፋጠን በቃ ከሱ ጋር ገባ። ልጅ ነው ቤት የሚያመቀው ብዙ ነገር። እሱ ቤተሰቦች ጋር ሲሄድ ይጠይቁኛል። የባሌ ቤተሰቦች እናትየው እንዴት ነው ምን ነው ዝም አልሽ ምናምን ይሉኛል። አይ ልጅ ከፈጣሪ ነው አዎ እያልኩ እኔ ዝም እላለሁ። እና ሲጨንቀኝ እሷን ሳማክራት እኔ እኮ እንዲህ ነው እኔ አልተናገርኩም ለባለቤቴ አለችኝ። እሺ ብዬ ሄድን። ተያይዘን ሄድን። ወይ ከዛ በቃ ስንሄድ ጎንበስ በይ ዝም ብለሽ ምንድን ነው የምትገተሪው? ጎንበስ በይ ጸልይ እንደዚህ እኮ አይደለም አለች። ይኸው አባቴ ሰው ይዤ መጥቻለሁ ይኸው ጌቴ ትላለች። እሺ እኔም እሺ ብዬ አዎ ምንድን ነው ችግርሽ አሉኝ። አይ በቃ እንደው ልጅ ነው እኔ የምፈልገው ሌላ ምንም ነገር አልፈልግም። እኔ ሀብትም አለኝ ምንም አለኝ እንደው ምንም አልቸገረኝም። እኔ ልጅ ብቻ ነው እና እንደው ልጅ እንዲሰጠኝ ነው ስል እሺ ችግር የለውም ምትታዘዡን ታደርጊያለሽ እሺ ብለን የዛን ቀን ወጣው። ከዛ በኋላ በሂጂ ቀኑን እንትን እያልሽ ሂጂ እኔ ከዚህ በኋላ እሳቸው ጋር እኮ ምንም አላደርግም ሂጂ አንቺም ከዛ ሂጂ የሚሉሽን ስሚ አድርጊ። ከዛ በኋላ አንቺም ደግሞ እንደዚሁ ሌላ ሰው ይዘሽ ትሄጃለሽ። ሰው በሰው ነው የሚሄደው አለች። ብቻሽን ነው አሁን መሄድ አለብሽ? አዎ ብቻሽን ከዚህ በኋላ ሂጂ እኔ ምን አደርጋለሁ አለችኝ። እሺ አልኩኝ። ቀን ቀጥረውሽ ነው ወይስ እንደው ዝም ብለሽ ተነስተሽ በየሳምንቱ ነው? ኧረ ነይ ይሉኛል እንጂ በቃ ቀን ይነግሩኛል። ቀኑን ይነግሩኛል። የዛኑ ቀን ቀን ይቀጥሩኛል። ከሷ ጋር በመጀመሪያ ሄድኩኝ አልኩ። ከዛ ቀጠሩኝ። በስቴጅ ብቻሽን ነው የምትሄጂው አለች። እሺ ይሽ መጸለይ ነው መለመን ነው እሳቸውን አለች። እሺ አልኩኝ። ሄድኩኝ። ሲሄድ በቃ ነገሩ ሁሉ የተገላቢጦሽ ሆና በቃ ጎንበስ ብዬ እንደለመድኩት እንደዛኛው ቀን በቃ ጌታ ይኸው እንግዲህ እሺ ምናምን ስላቸው አይደለም አሁን የምትባዩን ስሚ እኔ ምልሽን ስሚ ልጅ ያሉኝ። እሺ ምንድን ነው? ከዛ በኋላ ሽፍንፍን ብለው እዛው ውስጥ መጋረጃ ነገር አላቸው ጓዳ ነገር አላቸው እዛ ቁጭ ነው የሚሉት። ከዛ አቤት ሲል ወደዚህ ቀረብ በይ ያሉኝ። እሺ ቀረብ አልኩኝ። ከዛ በይ አልነገረችሽም ጓደኛ ምኑን? ኧረ እኔ ምንም አልነገረችኝም። በይ ምልሽን ነው የምታደርጊው አሁን ዝም ብሎ አይደለም ልጅ የሚገኘው። እሺ እኮ ምን ላድርግ የእኔ ጌታ ምን ልታዘዝ አልኩኝ። ከዛ አሁን አብረሽኝ ተኛልሽ። ኧረ በስመ አብ እንዴት ስል እንዴት እኔ እኮ ከእርሱ አይደለም በቃ ደነገጥኩት። ሰውነቴ ምን ውስጥ ልዋጠኝ። አንድ ጠባቂ ይዛላቸው ወጥተህ በራት በዛ ላይ የሆነ ትቀሰፋለህ ምናምን የሚባለው ነገር ፈራው። ከዛ እንዴት ስል ወደዚህ ቀረብ በይ ከኔ ትወልጃለሽ ማን አለሽ? በቃ ግን መጀመሪያ ከኔ ግንኙነት ታደርጊያለሽ። ከዛም በኋላ ደግሞ ከባልሽ ከሄደሽ ግንኙነት ታደርጊያለሽ። ከዛም በኋላ ነው ልጅ የምታገኙ። በስመ ሌላ ሰው አልነበረም? አሁን አንቺ ኧረ ማንም የለም። ብቻ እያደረጉ ነው እንደዚህ በቃ ብቻ አሁን እኮ ነው ሁሉ የሚገለጥልህ። አንተ እኮ መጀመሪያ አልመጣልኝም። ከዛ እንዴት ልውጣ? አርፈሽ ተቀመጭ፣ ህይወትሽ ኑሮሽ ምስቅልቅሉ ነው የማወጣው። ቁጭ በይ ምልሽን ሰምተሻል አይደለ? የፈለግሽውን ማግኘት የምትፈልጊ ከሆነ ይሄን አድርጊ። በቃ የሚጸጽተኝ እውነቴን ነው የምልህ ልጄ ምን ላድርግ በቃ። ኦኬ ከዛ ገባሽ ወደ ውስጥ? ምን ተፈጠረ? በቃ ገባ ወደ ውስጥ ከሳቸው ጋር አብሬ ተኛሁ የመጀመሪያ ጊዜ።
በቃ ዝም በይ አለቀስኩኝ ዝም በይ ህፃን ነሽ እንደ አንቺ እንደዚህ ነው ሁሉ የሚያደርገው እንደዚህ ዝም ብሎ አይገኝም እሺ በቃ ዝም በይውን ለማንም እንዳትናገሪ ከዚህ ሄደሽ ደግሞ ከባልሽ ተኝ ከኔ ጋር የተኛሽ ጊዜ ተኛሉ እሺ ይሄ ማለት በቃ እውነት ራስ ማቆሸሽ ነው እሺ ብዬ ተነስቼ ወደ ቤት ሄድኩኝ ከባለቤቴ ጋር ተኛለሁ ለማንም አልተናገርኩም አሁን ይሆናል ብዬ በቃ እኔ አፈርኩ በቃ እኔ እንጃ እኔም ብቻ እንደዚህ አርጉ እሷን ያርጉ እኔ ግራ ገባኝ በምን አፌ ልናገር እውነት እሷ እንደዚህ ያደረገችው ልጠይቃት ፈራው ወይስ እኔም ብቻ ነው እንደዚህ ያደረጉት አሁንስ ልቀር እንዴ ብዬ ፈራው መልሰው ቀጠሩሽ አሁን እንደዛ አንተታሽ በኋላ ወይ ጉድ 2 ዓመት ሙሉ ለሳቸው ስሰግድ ከሳቸው ጋር ግንኙነት ሳረግ ነይ ሲሉኝ ሲሄድ ከዛ በኋላ በቃ ምን ያደረኩ ነው ያለው ወደ ራሴ ልመለስን ደሞ መልሺ የፈራቻ ተመልሺ ሳቸው ጋር ሄዳለሁ አሁን 2 ዓመት ሙሉ ለውጥ እንደሌለው ካወቅሽ ለውጥ እንደሌለው ከተሰማሽ ይሄ ነገር አይሆንም ብለሽ እንዴት ለማቆም እንተናላልሽም ጓደኛሽን ሳልጠየቅሻት እሷን አላወራሁትም ግን ልቤ ያስባል ልነግራት እላለሁ ሳገኛት ነይ ቡና ጥጭላትና ከዛ እኔ እኮ ልጅም የለም ከዛ ሳቸውም እንዲያረጉልኝ አፈርኩኝ በቃ እኔ በጣም በቃ እንዴት ከሳቸው ጋር ታረጋግሽ ምትልም መሰለኝ አው ምትለኝም ይመስለኛል ደሞ ሳስበው እኔም እኮ እንደዛ አርጌ ነው አዲስ ነገር ለምንድነው ብትለኝስ እኔ ምንድነው አሁን 2 ዓመት ደረጃ ያደረሰኝ አንደኛ እሷ ታገሺ ታገኛለሽ ያለችው ነው ሁለተኛ ደግሞ ፍራቻ አደረብኝ ምን አይነት ፍራቻ የሆነ የመቀጸፍና ምን አንዴ ማለት ከፈጣሪ ተጣልታ ወደ ዘይድከው በቃ የሆነ ማለት ከሳቸው ጋር አሁን ለምሳሌ ቢያንስ እንኳን ዝም ብለ ሄደ ለምነ ሰግደምና መተቢሁን እንኳን በቃ ልትል ይችላል አንዳንዴ ግን በቃ ከሳቸው ጋር አብረተኝ እንጂ የሆነ ነገር በጣም የሚከብዱ ሰውዬ ናቸው ደግሞ በጣም በቃ የሆነ መንፈሳቸው ራሱ ላይ ይከብዳልና በቃ በቀር የሆነ ነገር ይሁን በቃ እፈራለሁ ነይ ተባልኩ ቀልቀራልና እፈራለሁ በቃ ደርሼ ልምጣ ከዛ ከነገ ዛሬ የሆነ ልላለሁ ከነገ ዛሬ ፔሪድ ይቀራል ልላለሁ በፍጹም ምንም ድፍን 2 ዓመት ለውጥ የለም ከዛ በቃ ውስጤ እንትን እያለ መጣ በቃ ይሄ ነገር ዝም ብሎ ቃቃ ጨዋታ ነው ማለት ነው እንዴት የሰው ልጅ 2 ዓመት ሙሉ በዛ ላይ 2 ነገር አሰበው ከሳቸው ከሱ ይልቅ አረ እግዚአብሔር ወይ ምን አድርጌ ነው እንጂ አረ ከዚህ ነገር አውጣኝ እንደው ምን ይሻለኛል እንዴት ሰው እንደዚህ አይነት ነገር ውስጥ ይገባል ከዛ ልጠይቃት አልጠይቃት እያልኩ እያለ 2 ዓመት ሙሉ ስትመላለሽ ያው እንግዲህ ለሷ ማማከሩ ይከብዳል በርግጥ ግን ደግሞ ስትመላለሽ መቼስ ሌላ ሰዎችን የማግኘት ወደ እሳቸው ጋር ሲገቡ በአንቺ ምክንያት እንዳንቺ ወደ እሳቸው ጋር የመጡ ሌሎች ሰዎችን አላገኘሽም እሳቸውንም ቢሆን እንትኔ ማለት ለምሳሌ ያው 2 ዓመት ሞላኝ በ2 ዓመት ውስጥ እንደ ልጅ አላገኘው ምናምን ብሎ የመጠየቅ እንትን አልነበረሽ ሆስፒታል እኮ አይደለም መመላለሰው ምን ሆነ ነው ሆስፒታል ቢሆን ወይ ከፍዬ ነው ወይ ብለት መብትን ትጠይቃል እሳቸው የሚያስፈሩ ነገር ለምኝ እንደዚህ ሰጪ ናቸው ተብዬ እንግዲህ ከአምላክ በታች እስኪ ሰው አምላኩን ነው የሚለምነው አይደል እንዴ ሰጪም ነሽም እሱ ነው አይደል እንዴ እኔ ዝም ብዬ እጄ እንደው ተጥጄ ነው እንጂ እሳቸው ላይ የሰው ምክር ሰምቼ እንቁሳቸውን እንኳን መጠየቅ አልጠየቅኩኝም ግን እንደዚህ እንዳልኩ ለዚህ አላማ ያቀዳቸው ስለሆነ ሰውየው ሁሉንም ሰው በተለያየ ጊዜ ነው የሚጠሩት እኔ ብቻ ነኝ በቃ እኔ ዛሬ ከነይ ከተባልኩኝ ዛሬ ከሄድኩ እኔና እኔ ያ ልጅ ብቻ ነው በር ላይ ማይበቃ አስገቢያስ ውጪ ሌላ ሰው አያስገባም እኔን ያቃል ያስገባል እንግዲህ ሌላም ሴት ያቃል አሁን እንደደረስኩበት ኮን አይበዛም እንዴ አብሮ እየተኙ ምን ይወክባል ሰው እኮ ወይ ሀብት ፈልጎ የሆነ ነገር ፈልጎ ሊጠይቅ ሲሄድ አንድ ላይ ትገናኛለህ እዛ ይሄ እሳቸው ብቻቸው የሚሰሩ ስራ በተለያየ ቀን ነው ማለት ነው እሺ ከዛ አንድ ቀን ምን ሆነ ለመሰለ እዚሁ ቅርብ ሰፈር ወደ በቃ ዝም ብለን እንዝናና ብዬ ልጆች ያሉም ባለቤቴም የሰፈር ስለሆነን የማህበር ነበር እድር ሰብሰብ ብለን ነው ተያይዘ ወደ መጠጥ ቤት እንሄዳለን እኔ ብዙ መጠጥ ቤት እንደዚህ እንትን ምንም አይደለም ከሱ ጋር ግን በቃ እንደዚህ ሰብሰብ ብለን ነው ከጎረቤት ጋር እሺ ከዛ እዚሁ ሰፈር ነው የሆነ አዳራሽ የቀበሌ ነው ገብተን እዛ በቃ ጠረጴዛ ይዘናል ምን ብለናል ጨዋታ ጀምረናል ከዛ ቀናስል ከሴቶች ጋር ተሰብስበው ቁጭ ብለዋል ኦኬ ሰውየው ናቸው ሰውየው ጠንቋዩ ተብየው እሺ መጠጥ ቤት እሺ እስማም ጠላት እንትን ይበል እንደው ምን ብዬ ልንገራ በቃ መዲቡን ለማን እናገራለሁ እዛ ጋር ማን ያቃል የኔን ታሪክ እግዚአብሔር ውጭ እግዚአብሔር በቃ ሰውነት የተንቀጠቀጠ ለምን
ያው ከሳቸው ጋር ግንኙነት ነገር ስለ ይሄ ልብሳቸውን ያውልቃሉ ምን ይላሉ ፊታቸውን የማየት እድል ነበረኝ እንግዲህ በደንብ ነው ማቃቸው ልልሽ ነበር አሁን እንግዲህ ወደ መጠጥ ቤት ሲሄዱ ራሳቸውን ይቀይራሉ ብዬ ነው የማስበው ውስጥ እንደነበሩ ኧረ ሌላ ሰው ሆኖ እንዴት ታውቂያቸው ቻልሽ ኧረ እንደዚህ ጨርቁን ቀሚስ አድርጎ ምን ብሎ ቁጭ ነው የሚለው ግን በኋላ እንትን ልንስንል ደግሞ ሲሄድ ገላልጦ ፊቱ ምን ብሎ ፊቱን በደንብ ነው ማየው ግን አሁን እዛ ልታረጉ ስትሉ አዎ አሁን እዚህ ደግሞ በደንብ ሱፉን ቀጭ አርጓር ለብሶላል ደግሞ በቃ እንደው ከጓደኛው እንኳን ወንድ እንኳን የለም በቃ ሴቶቹን ሰብስቦ ከሴቶቹ ጋር ይጫወታል መጠጡ ጠረጴዛ ሞልቷል ተንቀጠቀጠ ሰውነቴ ከዛ በረደኝ ኧረ እባክሽን ቁጭ በይ ገና ከመምጣታችን ኧረ እኔ በርዶኛል ወደ ቤቴ መሄድ ነው ፈልገው ወደ ቤቴ ካልወጣሁ አልኩኝ ተነስቼ ቅርብ ነው እንዳልኩ ቀጥ ብዬ እነሱን ትቼ ባለቤቴም እዛው ትቼ የሰፈሩን ሰው ትቼ ቀጥ ብዬ ወደ ቤቴ ሄድኩኝ አለቀስኩ በቃ እንደው ምስል ላይ ተደግፌ በቃ እግዚአብሔር ወይ ይቅር በለኝ አጥፍቻለሁ በእውነት እኔ እንዴት በቃ ሰው ነኝ የሰው ልጅ ይሳሳታል ግን ትልቅ ስህተት ነው እውነት በቃ ይሄ እንደው ከማመንዘርም ያልተናነሰ በቃ እግዚአብሔር ወይ ማረኝ እና በቃ ለሷ መንገር አለብኝ እኔ እንዴት ዝም እላታለሁ ማለት ህይወት ውስጥ ነው የከተተችኝ እሷ እንደዚህ አይነት ነገር ያያረገች ነው የምትኖረው በሷ ነው እዚህ ያወኳቸው እኔ ታውቃቸዋለሁ ይሰውየው በጣም አለቀስኩ እውነት ህይወቴ ያስጠላኝ ቀን የራሴ ገላይ ቀፈፈኝ ቀን ቢኖር ያን ቀን ነው እውነቴን ነው የምነግርህ እውነት ምን አይነት ሰው ምን አይነት ነገር ያሳለፈ በህይወቱ እንደሚኖር ከዛ በቃ ነጋብዬ አዎ ከዛ ሲሄድ አየዋቸው ልላት አጣዋት እዛም ትመጣለች ወብዬ ልጁ የምጠይቀው መታጣቀም አይ እንግዲህ ስለወለደች ነው ላለው እንዲህ ይሄንን ነገርማ መንገር አለብኝ እንዴት እኚህ ሰውዬ ወጥተው መጠጥ ቤት በዛ ላይ ከሴቶች ጋር ሌላ ሰው ሆነው ዘንጠው እዚህ አቃለው ፈርዳሉ ከቤት አልወጣም ያመኛል የሚሉ ሰውዬ እንዴት በዛ ላይ ምንም ለውጥ የሌለኝ ነገር ምንም ሲገኝ ይገሸጥ 2 አመት ከሞላሽ በኋላ ቀጥለሽ ነበር ወይስ አቆምሽ ምን አደረግሽ በቃ እኔ ቀንሻለሁ መጀመሪያ በጣም የተጠራጠርኩ በቃ ግን በቃ ቤተክርስቲያን ሄዶ ራሱ ለመጸለይ ለመንገር በቃ ይከብደኛል በቃ እዚህ ቤት ይሆንና ያስጣለኝ ይቀራል እስኪ የሚያረጉትን ያርጉት ታዲያ ምንድነው ምንም ለሌለው ነገር እያልኩኝ 2 ልብ በሆንኩበት ሰዓት ነው ጭራሽ አዩዋቸው ከዚህ በኋላማ አልሄድም እሺ እሷንስ ለማግኘት እሷን ያንን እንግዲህ ሰውየውን አዩዋቸው ብለሽኛል እሷን ለማማከር አልሞከርሽም አሁን ምክንያቱም አማራጭሽ እሷ ብቻ ነው ሌላ ሰው የሚያውቅ የለም ብለሽኛል የወሰደችሽም እሷ ናትና ለማማከር አልሞከርሽም እሷ ሞከርኩ አንዱ ለቀን አጣዋት ከዛ አገኘኋት እኔ በጣም በጭንቀት ውስጥ ነው የዛን ቀን የነበርኩት በጣም ማለት ለሷው ነው የምናገረው በሚስጥር ነው እና ሰው ይሄን ነገር ያደረግነው ለማናገር ማት ደግሞ የሆነ ነገር ሰው በህይወት የሆነ ነገር ገጥሞ ዝም ብለ መያዝ በጣም ጭንቀት ነው አስበው እኔ አሁን በትዳር ላይ የሆነ ነገር ነው ገብቷል ዝም ብለ ላይፍ አሁን ልጅ ሆነ ቢሆን እሺ ግን ለማን በቃ እሱ ምን ሆነሽ ነው ይለኛል እኔ ጭንቀት ውስጥ ምን ሆነሽ ነው በቃ ጭንቀት ካየሻቸው በኋላ ለዚህ ሴትዮ ነግሬ እንደው ተገላግዬ ብዬ ሄድኩ ቤቷ ሄድኩኝ በቃ ሰዓታት መንገድ ቤቷ ሄድኩ ከዛ ቤቷ ሲል ምን ነው ምናምን ነገር አልችኝ አንቺ እኮ ምን ነው ጠፋሽ እኮ ነው ሰዓት አይ እኔ እኮ አልመጣም በቃ አንቺ አንድ ያሳየውሽ አይደል እንዴ ምናምን ከዛ ቁጭ አልኩኝና እንደው ግን ስታስቢው እንደው ግን ምን ሆነሽ ነው ምን ነው አለችኝ እንዴ አንቺ ግን በቃ እኔ አሁን ከዚህ በኋላ አንዴ ባደረጉት ነገር አልፈራ እኔ ከሰውየው ጋር እየተኛው 2 አመት ሆነኝ ግን አንቺ ከዛ እሷ ቀልል አርጋ እና ምን ፈልገሽ ነበር ምን ማለት ነው እላታለሁ እኔ ከሰውየው ነው እንደምወልደው አይደለም ግን ስራው ይሄ ነው አንቺ አባን አትናገሪ ጌቴ እንደተናገሪ ስርዓት ይዘሽ ቁጭ ብለሽ አውሪኝ እንዴ ምን ሆነሽ ነው በቃ እንደዚህ ነው እኔም ሳረግ የነበረው እንዲህ ነው በጽናት ነው ልጅ ያገኙት ስለዚህ ከሳቸው ከባልሽም ጠብቂ 2 አመት ረሳሽው እንዴ እኔና አንቺ ብዙ ስለማንገናኝ እኔ እኮ ቆጥራለሁ ልጅ ፈልጌ ጓጉቼ ነው 2 ድፍን አመት ተቆጠረች እንዴት ነው አንቺ እንዴት ነው የምታስቢው ግድ ነው እኔም እንዲሳረግ ነው ከሳቸው መተኛለሁ ከባሌ ምጄተኛለሁ ስለዚህ ታገሺ እሺ ይሁንልሽ እሱን ጌቴ ለምትዩ መጠጥ ቤት አገኘዋቸው ታምኛለሽ አልኳት በፍጹም አይሆንም በፍጹም ተሳስተሽ ነው እንጂ በፍጹም እሳቸው እንኳን መጠጥ ቤት ቁጭ ብለው ማንንም ሰው ሲያገለግሉ ነው አረባክሽ ተይ አረባክሽ ይሄ ነገር ወደ ሌላ ነገር እንዳይር ተይ እኔም አንቺም ተይ እንከታተል በፍጹም በቃ አንቺ በጣም ትዳፈሪያለሽ ሌላ ነገር ውስጥ እንዳትገቢ ምናምን ብላ ጨራሽ እሷ ሌላ ነገር ጨራሽ ሌላ አመት ሌላ ህይወት ሌላ ምስቅልቅል እኔ በቃ ካይኔ በላይ ምንም ገባ እንግዲህ ሰው አንድ ሰው አብሮ እየተኛ መልኩን አታይም ማለት ዘበት ነው በቃ አንቺ ለምን ትደብቂያለሽ እውነታውን መቀበል አለብሽ በቃ የሆነ ሆኗል አንቺ ምናልባት ልጅ ወልደሽ ሊሆን ይችላል በቃ ምክንያቱም ከባልሽም ስለምትገናኝ ችግር የለውም ግን ይሄ ነገር እዚህ ጋር መቆም አለበት እኔ ስነግርሽ እመኝኝ
እኔም እንደዚህ የሆነ ነገር በቁጣ ይደርስብኝና የሆነ ነገር በቃ ወይ ቤተሰቤን አጣለሁ ወይ ትዳር ያጣ የሆነ ነገር ፈርቼ ነበረ። አሁን ግን ምንም ማድረግ የማይችሉ ሰው መሆኑ ላይ ደርሻለሁ ስላት በቤቤ ውጪ እኔ ልታስቀስፈኝ ውጪ ብላ አባረችኝ። የራስሽ ጉዳይ መጣው ቀረው በቃ ከዚህ በኋላ ወደ ራሴ መመለስ አለብኝ፣ ወደ ንስሐ መግባት አለብኝ። እንግዲህ መቼም ለባሌ መንገር እስካሁን ብደፍርም ግን ሰው ማትረፍ አለብኝ። እግዚአብሔር ይቅር ባይ ነው፣ ይቅር ይለኛል። ይቅር ሲለኝ ልጅም ይሰጠኛል። በቃ ይሄ የማይሆን እቃቃ ጨዋታ ገባ። የማይሆን እቃቃ ጨዋታ አንዱ ደግሞ አንዱን ይሳውኒ ደግሞ አሁን ሰው ብሰብ አስበው ምን ልምፈጠር እንደሚችል። ስለዚህ ይሄን ብዬ እንባዬን እግዚአብሔር አብሶልኛል። እስካሁን ልጅ ባላገኝም ችግር የለውም እግዚአብሔር ይሰጠኛል። ይሄን ነገር እንኳን ለኛ መጠቆም ማድረግሽ ራሱ መልካም ነገር ነው። አንድ ቢያንስ ብዙ ሰዎችን መታተርፊበት ነው። ነገርኩ እኮ መንደሩን ብናገር መንደር ውስጥ ባወራ የተወሰነ ሰው ነው። እንደዚህ ደግሞ ወጥተ ሚዲያ ላይ ስታወራ በጣም ብዙ ሰዎችን ነው በሺ የሚቆጠሩ ሰዎችን አተርፋለሁ በሚል አይቼኒ ወጣት ልጅ ነኝ። አሁን እንደዚህ መሆኔን በጣም ወጣት ልጅ ነኝ እና በቃ አሁንም ስሬን እየሰራው ከባሌ ጋር በመልካም ኑሮ ነው እየኖርኩት። አንድ ቀን ነግረዋለሁ እውነቴን ነው የምልህ። አንድ ቀን እግዚአብሔር የዛን ልብ ይስጠኝ የዛን ጽናት ይስጠኝና እንግዲህ ነግረዋለሁ። ያው መልካም ነገር ነው አሁንም ያደረግሽው ነገር። እኛም እንግዲህ ሙሉ ታሪኩን ሰምተናል፣ ያልሽንን ነገር። አንቺም ከዛ ነገር መውጣትሽ የሚበረታታና መልካም ነገር ነው። እንኳን እዛው ያላስቀረሽ እንኳን እንትን ያልሽ ልብ ነው የሰጠሽ። አሁንም ለኛ እንደዚህ ማድረግሽ መልካም ነገር ነው። እኛም እንግዲህ የምንጠቀማቸውን ቴክኒክ ተጠቅመን ያው እንትኑን ታሳይናለሽ የሚያመልኩበትን ቦታ ቤታቸውን ሁሉንም ነገር። ታዲያ እኔም እኮ አሁን ሴት ነው እንደዚህ አሁን ሳስበው አሁን እኔ ሴት ነኝ ጓደኛዬ ሴት ናት። እርግጠኛ ነኝ እንደዚህ ሴቶች እንደሚያጠቁ ወንድን እንኳን እንትን ይበሉ አላውቅም። እኔ ግን እንደዚህ ከሴት ጋር የሚተኝ እንኳን እርግጠኛ ሴት ብቻ ነው የሚፈልጉት። ስለዚህ ሴቶች እህቶቼን እንዲድኑ ከዚህ እንዲተርፉ በቃ መልካም ነገር ነው። አሁን ቤቱንም ታሳይናለሽ። አሁን እንደዚህ አይነት ነገሮች ሲፈጠሩ ወደ ውስጡም ገብቶ የመመርመር ነገሩ በጣም ከባድ ስለሆነ እኛ የምንጠቀማቸውን ቴክኒኮች ተጠቅመን መረጃውን ለማግኘት እንለፋለን፣ እንጥራለን። መረጃም እንደምናገኝ እርግጠኛ ነኝ። እነዛን ነገሮች አድርገን መልካም ነገር እንደሚፈጠር እምነት አለኝ። ቤቱንም ወስደሽ ታሳይናለሽ። የሚሆነውን ነገር ደግሞ አብረን የምናይ ይሆናል። ግን ምናልባት የቀረኛ ሊጠቅም የሚችል ነገር ያልነገርሽን ነገር ካለ እሱን እንትን በይና ወደ ቤቱ እንሄዳለን። እናንተን ያው ልጁ ነው እንዳልኩ በጥበቃ ነው የሚሰራው። ጥበቃውን እንግዲህ እናንተ በምትሉት ነገር እንትን ብላችሁ ካለፋችሁ ምንም ስልጣን የለውም ይሄ። ምክንያቱም ነገርኩ ምንም በቃ ጨዋታ ሴቶች ላይ የተጫወተ እንጂ ምንም ይሄ አንዳንድ ጠንቋይ እኮም ያው ሴጣን ሲያመልክ የሚሆንለት ነገር ይኖራል እኮ አይደል እንደ ይሄ ያው አምልኩ ማለት ሳይሆን ግን በቃ ምንም ውስጥ የሌለ ቀን ከሴት ጋር መጣጥ ቤት አሸሽ ገዳሚ ሲል የሚውል ማታ ወይ ደግሞ የሆነ ቀን ደግሞ አንድ ሴትን ሲፈልግና አንተን ሲል ቁጭ ብሎ እኔ ጌታ ነኝ እኔ አምላክ ነኝ እኔ ሞኖ የሚለው ነው የሚሆነው እያለ ሰውን የሚያታልል ሰው ምንም ሊያመጣ አይችልም። ግን ልጁን ያው የምትሉትን ብላችሁ በጥበቃ የሚሰራው ለዛ ይመስለኛል። የምንጠቀመውን ነገር እንትንላለን። አንቺም ቤቱን ትጠቁሚንና ከርቀት እንትኑን ታሳይናለሽ። በዛ አንቺም አታስፈልጊንም ከሆነ ከአንቺ ጋር ቅርርቦችን እናደርጋለን። ቤቱን አሳይንና ደግሞ የሚሆነውን ነገር እኛ የምንጠቀመውን ቴክኒክ ተጠቅመን የተለያዩ ነገሮች እናደርጋለን። ቤቱን አሳይን። እሺ አሳያችኋለሁ። እሺ እንግዲህ ቤተሰቦቻችን ያው ጥቆማውን በሰጠችን መሰረት ግቢውንም አሳይታን ወደ ግቢው መርታናለች። አንዳንድ ነገሮችን በደንብ አይተናል። ውስጥ ሳንገባ የግቢውን አገባቡን እንዴት መሄድ እንዳለብን አንዳንድ ነገሮችን በደንብ አይተናል። በእርግጥ ትንሽ ከበድ ይላል። ምክንያቱም እንደዚህ አይነት ሰዎች ተደባብቀው ስለሆነ የሚሰሩት ካሜራ እንደሌላ ጊዜው ይዞ መግባቱን ለኢንተርቪው የመጣን ሌላ ነገር የመጣ ነው ብሎ መግባቱ አሳማኝም ስለማይሆን ካሜራው ምን ያደርጋል ስለሚሉን ትንሽ ካሜራ ይዘን ያችን ካሜራ ደብቀን ነው የምንገባው እና ያንን ካሜራ ደብቀን ስንገባ የምንፈልገውን አይነት ጥራት ወይም የምንፈልገውን አይነት መልእክት ለእናንተ ላይ ደርስ ይችላል። ስላችሁ ጥራት ላይኖር ይችላል በደንብ እና ግን እንደምንም ብለን ወንጀሎችን ማግኘት ስላለብን በቻልነው አቅም ደረታችን ላይም ትንንሽ ካሜራዎች አድርገን ምናምን ለመግባት እንሞክራለን። ቤቱንም ማሳይታናለች። የሚሆነውን ነገር ደግሞ አብረን የምናይ ይሆናል። በእርግጥ አሁን እዛው ሰፈር አካባቢ ነን።
ትንሽ አሁን ቅያሶቹን ከታጠፍን በኋላ ቤቱን የምናገኘው ይሆናል። የሚሆነውን ነገር ደግሞ አብረን እናያለን። ወደ ቤቱ እንሂድ። እርግጥ ከባድ ስለሚሆን ካሜራውን ይዞ መግባት ካሁኑ ብንይዘው መልካም ነው። እንግዲህ ቤተሰቦቻችን ቤቱ ምን ይመስላል እስኪ እናንኳኳና ደግሞ ይሄንን አንዴ እባክህ አንዴ ክፈትልኝ። እንዴት ነው? ሰላም ነው? እንደው ችግር ገጥሞኝ ለማዋራት ነበር። ችግር ገጥሞኝ ለማዋራት ነው። የምን ችግር ነው? እባክህን ችግር ገጥሞኝ ነው። ወንዶች ምን ትሰራለህ? ከሚስቴ ጋር ችግር ገጥሞኝ ነው። እባክህን እርዳኝ እኮ። አባታችን የሚኖሩ ከሆነ እባክህን አስገባኝ እኮ። ሚስትህን ላክ። አንተ ተመለስ፣ ትቀዘፋለህ። የሰኞ ላይ እኮ እባክህን ወንድሜ ተጠንቀቅ። እሷ ህመም ላይ ስለሆነች የሰኞ ላይ እሷ ህመም ላይ ስለሆነች እንደሆነ መምጣት ስላለብኝ ምንድን ነው የፈለጋችሁት? እንደው እባክህን እንደው ተባበረን። እባክህን እየተጠነቀቅ። እሺ እጠነቀቃለሁ። እባክህን ተባበረን። ምንድን ነው የምትባበረን? እሷም ወደዚህ ያልመጣችው ስለታመመች እንደው እባክህን አንተ ምን ታደርጋለህ? ወንዶች እዚህ ችግር ለመፍጠር እባክህን ትቀዘፋለህ። እኮ እሷ አላክ እንድትፈወስልን ያስፈልጋል። ቶሎ ላክ እባክህን አንዴ እንኳን ሌላ ስለፈጠረ ተባበረን። ሁሉንም ነገር እዚሁ ታገኛለች። ስለዚህ ታማብር ነው አይደለ? እሷን ትባላክ አንተ አታስፈልግም። እግሬን እየተጠነቀቅ እባክህ። የሰሙ ሲጀመር ዛሬ በተሳሳተ ቀን የመጣችሁ ምን ታደርጋላችሁ? እዚህ ምን ታደርጋላችሁ? ግን እንደው ሚስቴን አገልግሎት የለም እኮ ዛሬ የሚፈውስልኝ እና ደግሞ ልጅም እንዲሰጠን ብዬ ነው። እባክህን እኔ ገና አሁን ከገጠር መምጣቴ ነው። ለእሷ ብዬ አንተ እሷን እጭ ታመመችው። እሷ ናት የታመመችው። ልጅም መውለድ እንፈልጋለን። ትፈልጋለህ አይደለ? መድኃኒቱን እየነገርኩህ እኮ ነው። አንደኛ ዛሬ ቀናቸው አባብዬ አገልግሎት የሚሰጡበት ቀን አይደለም። ተሳስተን በተሳሳተ ቀን የመጣው ይገባኛል። እንደው ከክፍለ ሀገር ነው የመጣሁት። ብዙ ሀገር አቋርጬ ነው የመጣሁት። እንደው ተባበረኝ። ጥሩ አጋጣሚ። የምትታከመው እሷ ነች፣ አንተ አይደለህ። ምን ትሰራለህ? እሷ ታማለች። እንደው እዚህ መምጣት ስላልቻለች እንደው እኔ ቢጨንቀኝ ቢቸግረኝ አይደለም። ሁለት ችግር ይዤ ነው ለእሷ የታዘዘው ባንተ ይሆናል። እባክህ እንደው ላዋራቸውና እንደው እረፍ ቢያደርጉኝ። አንተ ምን አይነት ሰው ነህ? እንደው እረፍ ቢያደርጉኝ ብዬ ነው። እንደው በእናትህ አስገባኝ። አሁን ሌላ ነገር ውስጥ ትገባለህ እኮ እያልኩ ነው። እባክህን ተጠንቀቅ። ይገባል። ግን እንደው ትእዛዝ እየጣስክ ነው። እንደው ከአይምሮዬም እንደው እረፍት እንዲኖረኝ ብዬ እንደው ከገጠር የመጣሁት በዚሁ ዓላማ ብዬ ነው። አንተስ መጣ። እሱ ምን ይሰራል? ምን ትሰራላችሁ? እሱ እንደው ጓደኛዬ እኔ እኮ ነገርኩህ እኮ ነው። ቤቱንም የጠቆመኝ እሱ ነው። በጣም የተረዳኸኝ አይደለም። ሕክምና ከሆነ የምታገኘው እሷ አትላክ። እሷ ላከት። አንተ እዚህ ምን እሷ ስላልቻለች ነው። እንደው በተሳሳተ ቀን ነው ተባበረ። ይገባናል። ከዚህ በኋላ ልታገስ አልችልም። በቃ ውጡልኝ። እንደው ተባበረ። አባብዬ በርሶ መጀን አባብዬ በርሶ መጀን ልጄ ትሎ ነው። ማን ነው የማን ድምፅ ነው የሚሰማኝ? በርሶ መጀን አባብዬ የማን ድምፅ ነው የሚሰማኝ? ለማለዶት ነው የመጣሁት። አባብዬ እንዴት ገባችሁ ዛሬ? እንዴት እንዳታስገባ ብዬው ነበር ዛሬ። ዛሬ እኮ ቀን ያለው። ኧረ አባብዬ በር ላይ ማንም አልነበረ። ትቀሰፋላችሁ። ዛሬ ቀናችን አይደለም። እንደው ይቅር ይበሉን። ዛሬ የምንሰራበት ቀን አለ። እንደው ይቅር ይበሉን አባብዬ። ልጄ የት ሄደ? ምን ሆነ? ልጄ ምን ትሰራለህ? ማንንም አላገኘንም አባብዬ። በር ላይ እንዴት ቤት ገባችሁ? ይጠበቃል እኮ ውጭ ላይ። በሩ ክፍት ነበረ። ማንንም አላገኘንም አባብዬ። አሁን ውጣልኝ፣ አሁን ውጣልኝ። ዛሬ አባብዬ እንደው ከጭንቀቴ እንዲገላግሉኝ። ዛሬ ሲጀመር አንተ ምን ልታረግ መጣ? ምን ልታረግ መጣ? ከጭንቀቴ ይገላግሉኝ። ምን ልታረግ መጣ?
አባብዬ እንደው ቢቸግረኝ አሁን ውጣልኝ። ቀስ ብለህ ዝም ብለህ ውጣልኝ። እንደው አባብዬ ተረዱኝ፣ ቢቸግረኝ ነው አባብዬ። ይኸውልህ ታስቀስፈኛለህ፣ እንደው ቢቸግረኝ ታስቀስፈኛለህ፣ ለከረማዬ ታስቀስፈኛለህ። እንደው ይቅር ይበሉኝ አባብዬ፣ እንደው ይቅር ይበሉኝ። ይቅር ብለህ ነገር የለም። እንዴት ገባህ? በር ላይ ማንም ስላልነበረ ነው አባብዬ። እንዴት? የት ሂዱ? እንደው ይገባኛል። እንደው ማምለኪያውንም ቢሆን ይሰጣል። ይገባኛል። እንደው ይቅር ይበሉኝ። አልፈልግም፣ እኛ አንፈልግም። ውጣልኝ አሁን አባብዬ። እንደው ችግር ላይ ስለሆንኩኝ ነው አባብዬ። ችግር ላይ ስለሆንኩኝ ነው። በእርሶ መጀን አባብዬ፣ እንደው በእርሶ መጀን ይቅር ይበሉኝ። እንደው ይቅር ይበሉኝ። አሁን ይኸውልህ ከረማዬ ጥሩ ነገር እየነገረኝ አለ። ጥሩ ነገር እያመለከተኝ አለ። መጥፎ ነገር ነው እየመጣኝ አለ። እንደው ይቅር ይበሉኝ አባብዬ። እንደው ማምለኪያውን እኔ እችላለሁ አባብዬ። ማምለኪያ ነው የምታወራው? ከጭንቀቴ እንዲገላግሉኝ ብዬ ነው አባብዬ። እንደው ከጭንቀቴ ይገላግሉኝ። ማነው ደግሞ ወንድ ይገባል አለ? ከዚህ ቤት ሲጀመር ወንድ አይገባም። ሚስቴ ታማብኝ ነው እንጂ እሷው ትመጣ ነበር አባብዬ። ታማብኝ እሷ አላካት። እንደው መንቀሳቸው እሷ ትምጣ። እንዴት? ኧረ ይቅር ይበሉኝ አባብዬ፣ እንደው ይቅር ይበሉኝ። ስለዚህ ነገር እየሸተተኝ ሰው ታማብኝ መንቀሳቀስ ስላልቻለች ነው አባብዬ። ታማብኝ መንቀሳቀስ ስላልቻለች ነው። እንደው እሱ ብቻ አይደለም። ምን እንሰራለን? ዛሬ እኛ ጭራሽ አንሰራ። በዚህ ቀን ሰርተንም አናውቅም። ከረማችን ይጎዳናል፣ ይገለናል፣ ይቀስፈናል። እንደው ይቅር ይበሉኝ። ከገጠር የመጣሁት ዛሬ ነበር አባብዬ። እንደዛም ከሆነ ሌላ እንደው ለእርሶ ብዬ እሷን ላካትራው ታንሰራለህ። እንደው ለእርሶ ብዬ ነው እዚህ የመጣሁት። እርሶን ለማግኘት እንደው እርሶን ለማግኘት ብዬ ነው አባብዬ። እንደው ይቅር ይበሉኝ። እንደው ሲጀመር ክብራችን ተደፋፍራል። ሳትቀጸፍና በላይ እሳት ማዕበል ሳይወርድ ቀስ ብለህ አይቅዘፉኝ አባብዬ። እንዲቀጽፉኝ አልፈልግም አባብዬ። እንደው ሚስቴ እንደው ልጅ እንዲሰጡኝ ነው እዚህ መምጣቴ። ይሄ ነገር ጥሩ ነገር እየሸተተኝ አለ። እንደው ልጅ እንዲሰጡኝ ነው አባቴ መምጣቴ። እንደዛም ከሆነ ሚስትህን ላካት። ሚስቴ ታማብኝ መምጣቱ ስለከበዳት ነው። እንደምንም አድርገህ ላካት። እሷን ስለከበዳት ነው አባብዬ። እንደው አባትዬ እንደ ንቀት አይቁጠሩብኝ። ቢጨንቀኝ ነው እዚህ መምጣቴ። በቃ ጨንቀኝ። አውጣልኝ። አሁን ደስ እያለኝ አይደለም። ከረማዬ ጥሩ ነገር እየነገረኝ አይደለም። አባብዬ እንደው አይጨክኑብኝ፣ ይርዱኝ። አይጨክኑብኝ። አይኔ እያየ ሚስቴን ላጣት ነው አባብዬ። አንደኛ እንዴት ነው እንደዚህ የገባችሁት? ሁለተኛ እንዴት በዚህ ቀን መጣችሁ? ሶስተኛ እንዴት ነው ይሄን የተደፈረ ያልተደፈረ የተከበረ ግቢ ማንም ደፍሮት የማያውቀውን ቦታ የከረማ የመጸለያ የመስሪያ ቦታ እንዴት ዘንድ ብላችሁ እንደው አባብዬ ቀኑን አለማወቃችን ነው። እንደው ቢቸግረንና ቢጨንቀን ነው የመጣ ነው አባብዬ። እንደው ይቅር ይበሉና በተሻለ ቀን በምንሰራበት ቀን ከፈለጋችሁም ደግሞ እሷን ስልሏት እንጂ ሚስቴን አጣታለሁ። እስከዛም አባብዬ ሚስቴን አጣታለሁ። ሚስቴን ላካታ መፍትሄውን አግኝታ ከረማችን ተቋርሳ ጣኑን ታጥና በደንብ ስትመለስ ያኔ ልጁ ተከትሏት ይሄዳል። ከዚህ ቤት መታ ስትሄድ ልጁን አስከትሏው ትሄዳለች። ስትመጣ ጋሌን መንፈስ ይወጋል። ስትሄድ ደግሞ ተከትሏት ልጅ ይሄዳል። ስለዚህ እሷን ላካት። አባብዬ ማችሉና ነው እንደው አሁን ይምከሩኝ። እሺ እሷንም ይዣት እመጣለሁ። አሁን ቀስ ብለህ ከዚህ ቤት ውጣ። አባብዬ እንደው መፍትሄውን ይንገሩ። ከመርገሜ በፊት ኃይልና ጉልበት እንድጠቀም አታስገድደኝ። እንደው ለህመሟም ይንገሩ። እንደው መውለዱን እንደምንም ይዣት እመጣለሁ። ለህመሟም መፍትሄ ይንገሩ። በደግሞ ድግምት የማይኖረኝም ማለት እንደው ከረማዬ እየፈለገ አይደለም አስወጣው እያለኝ ነው። እንደው ምን ይዤ ልምጣ? ለህመሟ መፍትሄ ስጡኝ አባብዬ። ኧረ አይጨክኑብኝ። እንደው ደስ እያላችሁኝ አይደለም። እንደው አይጨክኑብኝ አባብዬ። አሁን ትወጣለህ ወይስ ምን ይሻላል? እወጣለሁ። እኔማ እወጣለሁ። መፍትሄውን ይንገሩኝ እንጂ መፍትሄውን ይንገሩኝ አባብዬ። መፍትሄውን ይንገሩኝ እንጂ ምን ብዬ እሷን ይዘህ ስትመጣ ነው። መፍትሄውን እንዴት ካልገባ ተነስተው በመጣበት መንገድ ሸኘው። አይኑን ሰውረው እግሮቹ እንዲርበተበቱ ወገቦቹ እንዲዝል አድርገው
ጨርሼ ሳልደግም ብውጣ አባብዬ ኧረ እንደው እንዴት ብዬ ሚስቴን አልጋ ላይ ትቼ እንዴት ብዬ የመድኃኒቷን ሳልይዝላት እንደው ምን እሷን አድናታለሁ፣ እሷን ያድናታለሁ። እሷን ይዛትና ስታመጣት ደግሞ አንተ በር መግባት የለብህም። አሁን ቀስ ብሎ ውጣ ከዚህ ውጣ። እንደው መድኃኒቱ የሚሆን አይሰጡኝም፣ እንደው ካልጋ የሚያስነሳትን ነገር አይሰጡኝም። አሁን መከደሚያውን 20-30 ሺህ ጣል አድርገህ ሂድ እና እሷን ላካት። መከደሚያውን ግን ጥለህ ሂድ። ሚስቴን ያድኑልኝ እንጂ ከዛም በላይ ቢሆን መስጠት ለእርሶ እኔ ከብዶኛል። እንደዛ ከሆነ መከደሚያውን ጥለህ ሂድ እና እሷን ላካት። እሷ ስትመጣ ነገሮች ሁሉ ይፈታሉ። ልጅ ከሆነ ፍላጎትህ ልጅ በላይ አቦል በረካ ቦልት እየሰጠዋለሁ። ከዛ እንደ በረካው ይሁን አባብዬ፣ ይሁን እንደ ቃሎት ይሁን አባብዬ፣ እንደ ቃሎት ይሁን አባብዬ። ግን እንደ መድኃኒት ይስጡኝ፣ እሷን የሚያሽላትን ካልጋ የሚያስነሳትን መድኃኒት ይስጡኝ። መካደሚያውን እቀጣለሁ፣ 30 የሚሆን 40-50 ሺህ እቀጣለሁ። እኔ እንደ መካደሚያውን እንደ መድኃኒቱን ይስጡኝ አባብዬ። እኔ ደስ እያለኝ አይደለም። አሁን አንተ ሰውዬ ከዚህ ትወጣለህ አትወጣም? እንደ መድኃኒቱን ይስጡኝ፣ መድኃኒቱን ይስጡኝ አባብዬ። እኔ መድኃኒት ዛሬ አንሰራም አልኩህ እኮ አንሰራም። ዛሬ ቀናችን አለ። ከረማይ እንዳይቀስፍ ውጣልን። ልጄንም አስመጣልኝ። ልጄ የት ነው ያለው? የት ነው ያደረጋችሁት? ልጄ የምን እገላለሁ። አስገድለህ የምን መውጣት? እስካሁን ከረማ